ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለእሁድ ቁርስ የሚሆን በጣም ቆንጆ ቀላል አሰራር የፈጢራን ወይንም ደግሞ የፈጣይር አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ እንድትከታተሉ እየጋበዝኳችሁ ወደ ስራው እንገባለን። ስራውን ስጀምር ዱቄት 4 ኩባያ ነው የተጠቀምኩት። በመቀጠል ደግሞ 1 ኩባያ ሰሚድ በጣም ደቃቁን እንዲስነካው በእጄ ራሱ ከታያችሁ በጣም ደቃቁን ሰሚድ ነው የተጠቀምኩት። ሰሚድ የማታገኘው ሰዎች በዱቄት ብቻ መጠቀም ትችላላችሁ። ከዛ ትንሽዬ በጣም ሩብ በሻይ ማንኪያ የምታክል እርሾ ነው የተጠቀምኩት። ከዛ ጨው አድርጌ ለብ ያለ ውሃ ነው እያቦካሁበት ያለሁት። ከቅዝቃዜ ወጣ ያለ ውሃ ነው እያቦካሁ ያለሁት። ይህንን በደንብ እናሸዋለን። ያው እዚህ ቪዲዮ ላይ አጠር አድርጌው ነው እንጂ ውሃ እንደምትመለከቱት እንደዚህ ውሃ እየነሰነስኩኝ በተደጋጋሚ እንደምትመለከቱት እንዳያችሁት ውሃ እየነሰነስን ቢያንስ ለ3 ለ4 ጊዜ ሊጡ ለስላሳና ምቹ እንዲሆን በደንብ አሽቸዋለሁኝ። ያው እዚህ ቪዲዮ እንዳይረዝምና እንዳይንዛዛ ብዬ ነው። በመቀጠል ደግሞ መጨረሻ ላይ እንደዚህ ዘይት አድርጌ ደግሞ ሁሉ ቦታ እንዲዳረስ አድርጌ ላስኪታ ለብሰውና አስቀምጠዋለሁኝ። እንደምትመለከቱት ሊጡ ሳብስ እንዲህ ስናደርገው ሳብ ማለት አለበት። ከዛ ወደ ቁሌቱ ማቅሏላት ገብቻለሁኝ። ቁሌቱን ቀደም ብዬ ስጋ ባሮና ሽንኩርት አንድ ላይ ትንሽዬ መጥበሻው ላይ ዘይት አድርጌ ደረቅ እንዲል አድርጌዋለሁኝ ውሃውን እንዲጨርስ። ከዛ ሳልሳ ወይንም ቲማቲም መጠቀም እንችላለን። እሱንም የተወሰነ እንደዚህ ካቅላላሁት በኋላ ቅመማ ቅመም ነው የምጨምረው። ሊጡ ኩፍ ማለት የለበትም። ይህንን እስክናዘጋጅ የሚቆይ አይነት ከሆነ ወይ ፍሪጅ ታችኛው ላይ ማድረግ እንችላለን። አለበለዚያ ቀደም ብለን ይሄ ቁሌቱን ማዘጋጀት አለብን። ከዛ ቅመማ ቅመሞቹ ቆንዶ በርበሬ፣ ከሙን፣ ድንብላል ፍሬ የተፈጨ እንዲሁም ደግሞ ፐርሲሊንና ነጭ ሽንኩርት አድርጌ እንደዚህ ጠብሸዋለሁኝ። ከዛ በመጨረሻ ቃሪያ ያላችሁን የቃሪያ አይነት ጣል ታረጉበታላችሁ። ከዛ ይሄ ይበቃዋል አወርድና ወደ ሊጡ ማስተካከል ነው የምንሄደው። እንደምትመለከቱት የሚያስፈልገኝን ነገር እንደዚህ አዘጋጅቻለሁኝ። ሰሚድ፣ ዘይት እንዲሁም ደግሞ ያቁላላሁትን ቁሌት አድርጌያለሁኝ። በመጀመሪያ እንግዲህ ማንኛውም ፈጢራ ሁሌም እንደምንሰራው ሊጡን እንደበልላለን። በልክ ልክ አድርገን እኔ አሁን ለ4 ኩባያ ከሰሚዱ ጋራ 5 ኩባያ የተጠቀምኩት 11 ቦታ አውጥቼዋለሁኝ። በመቀጠል እንደምትመለከቱት ዘይት እጄን እያስነካሁኝ ሰፋ እንዲል አደርገዋለሁኝ። ምንም መዳመጫ አያስፈልገንም። እንደዚህ በእጃችን እያስተካከልን ሊጡን እናሰፋዋለን። እርሾ አለመብዛቱ እዚህ ጋር ይጠቅመናል። ሊጡ አይበጣጠስም። ግን እርሾ ከበዛ እዚህ ጋር ሊጡ እየተበጣጠሰ ብዙም አያሰራንም። እንደዚህ በደንብ ሳሳ እስከምንችለው ድረስ ሳሳ እናደርገውና ከዛ ዘይት እናደርጋለን። ከዛ ሰሚድ ወይም ደግሞ ዱቄትን መጠቀም እንችላለን። እንዳላችሁ መጀመሪያ ላይም እንደተናገርኩት ሰሚድ ከሌለ ሙሉ ለሙሉ በዱቄት ብቻ መጠቀም ትችላላችሁ። ግን በሰሚድ ብትሰሩት ካላችሁ በጣም ቆንጆ ነው። ከዛ እንዲህ ሁሉንም ቦታ ዘይት ሰሚድ እየነሰነስኩኝ እንደዚህ በዚህ መልኩ አጣጥፌዋለሁኝ። ከዛ እሱን ላስጌት አልብሼ ሁሉንም ደርድሬ በተመሳሳይ ከዛ 2 እንቁላልና ጨው ትንሽ መትቻለሁኝ። ከዛ መልሼ በድጋሚ ነው ማለት ነው። እያንዳንዱን እንደዚህ ብቻ ወደ 4 ማዕዘን እንዲጠጋለን እንደዚህ እናስተካክለዋለን። በእጃችን ዘይት ትንሽ እናደርጋለን። ከዛ ያቁላላለነውን ቁሌት የስጋ ቁሌት መሃል እናደርግበታለን። ይሄ ግድ በስጋ ብቻ መሆን የለበትም። እንዳልኩት በአትክልት ማድረግ እንችላለን። እንቁላሉ ደግሞ ያያይዝልናል፣ ጣዕም ይሰጠዋል። እንደዚህ እናደርጋለን። ከዛ እኔ ስላይስ ቺዝ ተጠቅሜያለሁኝ። ቺዙ ግዴታ አይደለም መቅረትም ይችላል። ከዛ እንደዚህ አስተካክየው ትንሽ ጫን ብዬው እኔ በሁለት አይነት መንገድ ነው የጋገርኩት። አንዱን በኦቨን ውስጥ ነው ያደረኩት። የተወሰነውን ኦቨን ላይ የምከታውን ትንሽ እንቁላልና ወተት አድርጌ እንደዚህ ቀብቼዋለሁኝ። ከላይ ደግሞ ትንሽዬ ሰሊጥ እነሰንስበታለሁኝ። ሌላኛውን ደግሞ በፒዛ መጋገሪያውን የተጠቀምኩት። ፒዛ መጋገሪያ ወይንም ደግሞ መጥበሻ መጠቀም እንችላለን። እንደዚህ በምታዩት መልኩ በጣም ትንሽዬ ዘይት ነው የምጠቀመው። በሻይ ማንኪያ ግማሽ የሚያክል ነው የምጠቀመው። እንደዚህ እያደረግን እያገላበጥን በሁለቱም በኩል ዘይት ትንሽ እያደረግን እንደዚህ
እንጠቀማለን፣ እንጠብሰዋለን። ይህን ይመስላል። እኔ ለአይን እንግዲህ የበለጠ የሚያምረው ያው በዘይት የተጠበሰው ነው። ጣዕሙም በዘይት የተጠበሰው ይበልጣል። እናንተ ደግሞ እንደ ምርጫችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። እኔ በተመሳሳይ እንግዲህ እንደዚህ ሁሉንም አብዛኛውን እኔ በዘይት ነው የጠበስኩት። ኦቨን የገባውን በዚህ መልኩ ቆንጆ ሆኖ ወጥቷል። ጣዕሙም ቆንጆ ነው። ዘይት የማትፈልጉ በኦቨን መጠቀም ትችላላችሁ። እሱም በጣም ቆንጆ ነው። ለእሁድ ቁርስ እንግዲህ ጥሩ አማራጭ ነው ብዬ ነው ላካፈላችሁ የወደድኩት። የዛሬ ስራዬ እንግዲህ ተመልካቾቼ ይሄን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። እንዲሁም ደግሞ ለመጀመሪያ ጊዜ የምትከታተሉኝ ሰብስክራይብ እያደረጋችሁ የደውሏን ምልክት በመንካት ኦል የምትብለዋን ስትመርጡ ሁሌ አዳዲስ ቪዲዮ በመለቀበት ሰዓት ወደ እናንተ እንዲደርስ ይረዳል። እንዲሁም ደግሞ የዘውትር ተከታታዮቼ ትሆናላችሁ። አብራችሁኝ ስለነበራችሁ እየተከታተላችሁኝ ስለነበረ ሁላችሁንም ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።